ክርስቲያኖችን ሊሆን ይችላል የምመለከተው። ግን አሁን እኔ አሁን በ80 ቀኔ ነው ክርስትና የተነሳሁት። ወንድ ልጅ በ40 ቀኑ ክርስትና ይነሳል፣ አንገቱ ላይ ማህተብ ይደረጋል። ይሄ ነገር አሁን ለምሳሌ እኔ ዝም ብዬ ከራሴ ጋር ብዙ ሰው ጠይቅ ያልተመለሰልኝ ጥያቄ ነው ይሄ ነገር ማለት ነው። እኔ ከተወለድኩኝ በኋላ ለምንድን ነው ለኔ እምነት የተሰጠኝ ለምንድን ነው የሚል ጥያቄ ተፈጥሮብኛል፣ ግን መልሱን አላገኘሁኝም እውነት ለመናገር። ይሄ ደግሞ ሲሆን እኔ በራሴ ምን አልኩኝ፣ እኔ ስፈጠር ከመፈጠር እኔ ሙስሊም እንደሆንኩኝ ነው ማምነው አሁን ላይ። ምክንያቱም እንዴት ክርስትና ተነሳሁኝ? ክርስትና ተነስቼ ለኔ እናት አባቴ ናቸው እምነትን ይሰጡኝ እንደማለት ነው እንትን ያደረኩት በራሴና ይህን ነገር ለኔ ክርስቲያን ካለ በመልስልኝ ይህን ጥያቄ እፈልጋለሁ እንድመለስ። እኔ በ80 ቀኔ ለምንድን ክርስትና የተነሳሁት? ወንድ ልጅም በ40 ቀኑ ክርስትና የምነሳው ለምንድን ነው የሚለውን ለማወቅ ፈልጋለሁ መጀመሪያ። በጣም ይገርማል። ይሄን ቃል ወላሂ ለአዚም አምላካችን አላህ እና ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አምላክ አላህ በቁርአን ላይ እኔ ሰዎችን ሁሉ ስፈጥር ሙስሊም አድርጌ ነው የፈጠርኳቸው ብሎ ተናገረ። ሐዲስ አልቁድሲም ላይ እኔ ሰዎችን ሁሉ ስፈጥር በእኔ አማኝ እንደሆኑና ሙስሊም አድርጌ ነው የፈጠርኳቸው አለ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ነገር ግን ወላጆቻቸው ወዳሉበት እምነት ይቀይሯቸዋል፣ ክርስቲያንም ከሆኑ ወደ ክርስትና ያስጠምጧቸዋል አሉ። አይሁድም ከሆኑ ወደ አይሁድ፣ ሁሉም ወዳለበት ይቀይሯቸዋል ልጆቻቸው ይሆናሉ። አሁን ማስረጃቸው ልንገራችሁ። يقول الله سبحانه وتعالى في سورة النور فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون. محمد هو فأقم وجهك للدين حنيفا سوت ويكاله بوالا لقد تتنيوا هايمانوت بيتشا لإسلام بيتشا فيتاችሁን አዙሩ አለ። ለምን ቀጥሎ ብላለ እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖት ሲሆን አለ የተፈጥሮ ሃይማኖታችሁ ነው ብሎ አላህ በቁርአን ላይ ይገልጸዋል። ሰዎች ሁሉ ሲፈጠሩ ሙስሊም ሆነው እንደተፈጠሩ ይገልጻል። ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማ ሚን መውሉድን ኢላ ወዩውለዱ ዐለል ፊጥራ ፈአበዋሁ ዩሐውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ ሙስሊም ተደርጎ እንጂ አይወለድም አሉ። ከዚያም በኋላ ግን ወላጆቹ ወይ ወደ አይሁድነት ወይ ወደ ክርስቲያንነት ወይንም ወዳሉበት እምነት ይቀይሩታል እንጂ ብለው ተናገሩ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሰዎችን ሁሉ ሲፈጥር በእርሱ መንገድ ላይ አድርጎ ነው የፈጠራቸው። በሌላ ቦታ ሐዲስ አልቁድሲ ላይ አላህ ምን ይላል? ኢኒ ኸለቅቱ ዒባዲ ሁነፋ ፈጅተነትሁም ሸያጢን ይላል። እኔ ባሮችን ሙስሊም አድርጌ ነው በቀጥተኛ መንገድ ላይ የፈጠርኳቸው፣ ነገር ግን ከዛ በኋላ ሰይጣናቶች አዘነበሏቸው እንጂ እያለ አጠመሟቸው እንጂ እያለ ይናገራል። እሱ ታሪካዊ ኤቪደንስ አለው ለዛ ወንድምዬ። እኛ ታሪክ ሳይሆን የአምላክ ቃል ነው የምንከተለው። አትሊስት ታሪካዊ ኤቪደንስ የመጣ ሙስሊም ናቸው። እኔ አሁን ስወለድ ሙስሊም የሆንኩበት በምንድን ነው? ለምሳሌ እኮ አሁን ይህን እኮ ነው ቅድም ያልኩህ እኮ ክርስትና መጥቶ ካረጋገጠ በኋላ ክራይስት መጥቶ ተቀባይነት ካገኘ በኋላ መጥቶ ሙስሊም ነው ሁሉም ብትለኝ እኔ እንዴት ችግር የለውም። እኛ ስናወራ ጊዜ በማስረጃ እናወራለን። ገብቶሃል አይደለ? አንተ ማስረጃ አለኝ የምትል ከሆነ አቅርብ። ያው ልጅቱ እንዳውም እየጠየቀች ነው፣ ክርስቲያኖች መልሱልኝ እያለች ነው። አንድ ሰው ክርስትና ከመነሳቱ በፊት ምን ነበር የሚባለው? መልስ። እምነቱ ምን ነበር አለው? መልስ። ስለዚህ መጽሐፍ ቅዱስ መልስላት። ጥያቄዋ ምንድን? አንደኛ እሱ አይ ቲንክ ኦርቶዶክስ ናት፣ እኔ ጴንጤ ነኝ። የሚያገናኘን ነገር ያለን አይመስለኝም። ፈርስት ኦፍ ኦል ስለ ጥምቀት እያወራች ሊሆን ይችላል እሷ። እኔ በ40 ቀን በ80 ቀን የሚገባኝ ነገር የለም በዚህ ጉዳይ ላይ። እኔ ክርስቶስ ተከታይ ነኝ። አንተ ክርስቲያን ሆንክ መቼ ነው? ክርስቶስን የተከተልኩለት እንጂ ከዚያ በፊት ልጅ እያለህ ክርስቲያን አልነበርክ። ያኔ ገና ፋይንድ እያደረኩት ነው ያለሁት። አላውቅም ምንም ነገር ያዘጋቁ ነው። ለምሳሌ እሷን ለምሳሌ ስለ ጥምቀት እያወራች ሊሆን ይችላል። ጥምቀት ማለት ስለ ጥምቀቱም ችግር የለውም። በጥምቀት አትደበቅ። ይኸውልህ የምሬን ነው ቁም ነገር። በጥምቀቱም ተወውና አንድ ሰው ሲወለድ በምን ሃይማኖት ላይ እንደተወለደ ያስተምራል መጽሐፍ ቅዱስ አለው ማስረጃ። ያላ ክርስቲያን ሆናችሁ እንደተወለዳችሁ የሚያሳይ ካለ አሳዩ። እኛስ አለን ቃል በቃል አላህ ሱብሓነሁ ወተዓላ ሰዎችን የፈጠርኩባቸው ሃይማኖት እያለ ይገልጸዋል። ኢስላም ያላ
አንድ ልጅ ሲወለድ መጀመሪያ ምን ያውቃል? ስለ ሃይማኖት ስለምናምን ምን ያውቃል? አንድ ልጅ ተወለደ እስከ መጽሐፍ ቅዱስ ላይ ያለ ወይ ተናግሯል ወይ ይሄ ነገር ጥያቄና እንትን ታደርጉታላችሁ። አይዶን ነው ልንግባባ አልቻልንም። እኔ ለምሳሌ እኔ እንደውም ይኸውልህ አንድ እውነት ልንገር። እኔ አሁን 20 ምናምን ዓመት 25 ምናምን ዓመቴ ነው ክርስትና ራሱ በትክክል የገባኝ 2 ዓመቴ ነው ገና አላውቅም። አሁን መቼ ነው ክርስቲያን ሆንከው? ገባ መቼ ነው ክርስቲያን ሆንከው? እኔ ስወለድም ጀስት ፋሚሊዎቼ ክርስቲያን ስለነበሩ ክርስቲያን ነበርኩት። ነገር ግን በትክክል መቼ ነው ክርስቶስን መከተል የጀመርኩት የሚለው ላይ ነው ጥያቄው። አሁን አንተ ከቤተሰብ ያገኘሁት ሃይማኖት ነው እያለ ነው። አያችሁ፣ ትክክል። አሁን ጥያቄያችን ምንም ትክክል የለም መጽሐፍ ቅዱስ ላይ ምኑ አንዴ ጥያቄ ያለኝ ከሱ ጋር። እሺ ጠይቂ እስቲ። ሚኪ ስለ ጥምቀት አይደለም የሚያወሩት እዚህ ጋር። ለምሳሌ ጴንጤም ቢሆን ራሱ ምን መሰለህ ትልቅ ከሆንክ በኋላ ልክ እንደ ኦርቶዶክስ በ80 እና በ40 ቀንም ባይሆንም ራሱ ትልቅ ከሆንክ በኋላ ጥምቀት ተብለ ትጠመቃላችሁ ጴንጦች ማለት ነው። ያ አይደል? አንተውን እዚህ ጋር ያልከው ምንድነው? እኔ አልተጠመቅኩም ነው ያልከው። ስለ ጥምቀት አላውቅም። ስለዚህ እኔ እሷን አያገናኝም። ኖ አልተጠመቅኩትም ሳይሆን ነው አልተጠመቅኩትም። 40 ቀን ነው። ቆይ አይደለም። አሁን ለምሳሌ የኔ በኦርቶዶክስ በኩል ማለት ነው ይሰማኝ ነው። እየሰማሁሽ ነው። ወንድ በ40 ቀን ነው፣ ሴት ልጅ በ80 ቀን ብዬ ነው የፈለግኩት። ግን ደግሞ ጴንጤዎች ጊዜ የላችሁም። ያኔ ጊዜ የላችሁም ስለ እንዲህ በ80 በ40 አይደለም። ትልቅ ከሆናችሁ ካደጋችሁ በኋላ ነው ሄዳችሁ የምትጠመቁት። ጨረስሽ? ነገር ነው። አንተም በዚህ እስከምትጠመቅ ድረስ ሃይማኖት ያንተ ምንድን ነው? እኛ ለምሳሌ ስወለድ ከተወለድኩኝ እኔ ስወለድ ሙስሊም ሆኜ ነው አሁን ሊገባኝ ለእኔ ማለት ነው እንጂ ክርስቲያንም ጴንጤም አይደለሁም፣ ምንድን ነው ኦርቶዶክስም አይደለሁኝም። ሙስሊም መሆኔ ነው አሁን የገባኝ። ምክንያቱም እንዴት ነው ካደግክ በኋላ ኤቪደንስሽ ምንድን ነው ያለ ማለትሽ? ማለት ኤቪደንስሽ ምን አይነት ተጨባጭ የሆነ ማስረጃ ምን አለሽ? ያንን ለማለትሽ ነው። ሰው እንደ ሀገር ብትወለጅ ስለ እስልምና ባታውቂ ምን ልትሆኚ? ማስረጃችሁን እኮ ነው ያጣሁት እኔ እኮ ማስረጃ ውስጥ በ80 ቀንሽና በ40 ቀንሽ የተረጨሽው ለዚህ ነው እየጠመቅነው ለዚህ ነው በልና ማስረጃን ስጠኝ። እኔ አላውቅም ስለ ክርስትና ላውራሽ። እሺ ክርስቲያንም ሆነ ለምንድን ነው የምትረጨው ካደግ በኋላ? እኔ ኦኬ ጉድ ስለመጠመቅ ነው የምታወሪኝ? ለመጠመቅ ነው። እሺ እኛ ጋር ጴንጤዎች ጋር ስትመጪ በጴንጤ ቤተሰብ ውስጥ ልታድጊ ትችላለሽ። አንቺ አላውቅም ባትሆኝም ብትሆኝም እኔ ያደኩት በጴንጤ ቤተሰብ ውስጥ አይደለ? ከፋሚሊዎች አሉ በሶስቱም እሺ ህፃን እያለሁትኝ ሳንዴ ስኩል ምናምን እንትን ይሉኛል ማለት ያሳድጉኛል ነው በትምህርቱ በምኑ ኦራይት። አሁን ደህንነት የሚባል ትምህርት አለ። እድሜያችን 14 15 16 ሲሞላ ይሄ ልጅ ለአቅመ ማወቅ ደርሷል፣ ለአቅመ ማወቅ ደርሳለች ሴት ተብላ ትማራለች። ደህንነት ምንድን ነው? ደህንነት ሲባል ስለ ክርስቶስ መቼ ነው የተጠመቀው? 30 ምናምን አለ ዮሐንስ አጠመቀው አይደለ? አንድ ክርስቲያን ሳራ ጥያቄ አለሽ? ጥያቄን ጠየቁት አልመለሰልኝም እና እኔ ሻደ ለማይፈልግ ነው። እሺ የምለውን ቃል አብረሽ የተከተልሽ ላይ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሻል። አንድ ሰው እስልምናን ሲቀበል ጊዜ ከአምላኩ ዘንድ ምን ያገኛል ወደሚለው ስንመጣ ልጠይቅ ዋናውን ጥያቄ ማለት ነው። አላህ ለነቢዩ መሐመድ ፕሮሚስ ገብቶለታል። ምን አይነት ፕሮሚስ ገብቶለታል መሰለ? እጠብቃለሁ ከክፉ ሰዎች ብሎታል።
አላህ ለነብዩ መሐመድን እጠብቃለሁ ከክፉ ሰዎች ብሎ ጠይቆት፣ ግን ነብዩ መሐመድን አላህ ጠብቆታል ብለህ ታስባለህ? የቱ ጋር ነው እሱን ፕሮሚስ ያሳየን? ክፈት፣ ትልቁ ላይ ከክፉ ሰዎች ይጠብቃል ያለበት ክፈት። ኦኬ እሺ፣ ካም ዳውን ብራዘር። እሺ ያላ ክፈት። እሺ ሱራ 667 እያነበብኩት ነበረ። ልብ በሉ ያለው ምንድን ነው? ሱራ 567 ሱራ 567 ታይ ተረጋጋ፣ ቀስ በል። ወላሂ ያነበብኩልህ ነበር። የት እንደምትሄድ ሁሉ አውቃለሁ። ያ አረበኛ ያነበብኩት ወላሁ ያዕሲሙከ ሚነናስ። እሺ አላህ ከክፉ ሰዎች ይጠብቅሃለሁ ብሎታል ነው ያልከው አይደለ? አዎ ከክፉ ሰዎች የሚለውን ታሳየኛለህ። ወይንም አላህ ያው በተንኮል ይጠብቃለሁ ብሎታል። ያ ቆይ ወላሁ ያዕሲሙከ ሚነናስ፣ አላህ ከሰዎች ይጠብቅሃል ነው የሚለው። ወላሁ አላህ ያዕሲሙከ ይጠብቅሃል ሚነናስ፣ ከሰዎች ከክፉ ሰዎች ይጠብቃል። ከክፉ የሚለው ከየት ነው ያወጣው? በቅንፍ ውስጥ ተንኮል ተብሎ ተተርጉሟል። አማርኛው አትጠቀሙትም እሱን? ወላሁ አላህ ያዕሲሙከ ይጠብቅሃል ሚነናስ፣ ከሰዎች ይጠብቅሃል ይላል። እሱ ነው እያለ በቅንፍ ተንኮል የሚል ስላለ ነው አማርኛው ላይ ትራንስሌሽኑ ላይ ማለት ነው። አልቀበልም ካለ እሱ ትክክል ነው። አለመቀበል አላህ ለሙሐመድ ሰለላሁ ዐለይሂ ወሰለም ቃል ገብቶለታል ስትል ጊዜ አላህ ስብሐነ ወተዓላ በተናገረው ቃል ላይ ነው የምንሄደው። ወላሁ ያዕሲሙከ ሚነናስ፣ አላህ ከሰዎች ይጠብቅሃል አላቸው። ይሄ ነው። አሁን ወደ ጥያቄ ሄድ። አይ ኦኬ፣ ታዲያ አላህ ነብዩ መሐመድን ከሰዎች ይጠብቃለሁ ካለው ነብዩ መሐመድ ችግር ደርሶባቸው ነበር። አንዴ ለምሳሌ ሲር ተሰርቶባቸው ሳያደርጉ ያደረጉ ይመስላቸው ነበር፣ ወይም ኢተርናል ፕሮብሌም ደርሶባቸው ነበር አይደል? የውስጥ ችግር ሳያደርጉ እንዳደረጉ ቡሃሪ እሺ ቀጥል። በጣም ብዙ ሆኗል የሰው ችግር ደርሶባቸው። እሱ ምንድን ነው? እዚህ ቦታ ላይ አይታመምም ወይንም አይጎዳም ማለት አይደለም። እሺ አሁን እነዚህ ሰዎች ምንድን ነው አላህ ከሰዎች ይጠብቃል ሲል ጊዜ በቃ እንደማን ንጹህ እንደ መልአክ መሆን አለባቸው ወይ ያሰቡ ነው። መታመም የለበትም መጎዳት የለበትም። ላ ይሄ አይደለም ትርጉም። እንደዚህ ብሎ ይፈታልህ ማን ነው? እንደሱ አይደለም ትርጉም። እሺ እዚህ ቦታ ላይ ያለ ምንድን ነው? አላህ ስብሐነ ወተዓላ ከሰዎች ከግድያ ሊጠብቃቸው እንደሚችል አላህ ስብሐነ ወተዓላ እየተናገረ ነው እንጂ አይታመሙም ማለት አይደለም። እና እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ሰው ናቸው። ይታመማሉ፣ ይፈነከታሉ፣ ይደማሉ፣ ይቆስላሉ በጂሃድ ላይ። ይሄን አይደለም። እሺ ስለዚህ ያላ ጥበቃ ሙሉ አይደለም ማለት እችላለሁ ማለት ነው። በነብዩ አትችልም። ምንድን ነው ያልኩት? አሁን ድገመው እስኪ። ምን ያክል ያው ሀዲሶቹን አንብቤ ይህንን ቨርስ ሳነበው እና ሌሎች ቨርሶችን ሳነብ የመጣ ነው። እሺ አንተ እኔን ጥያቄ ጠይቀኝ። እዚህ በኋላ የሆነ ቅጥፈት አለሁ ካላችሁ ማለት ነው ጥያቄ ጠይቃችሁ አስረዳ ያሮ ነው። በጣም እያወራብኝ ነው። እንዲህ አይነት ሰዎች ማስረጃ ብዬ ማፋታቸው ማወቅ ስለማይፈልጉ ነው። እንዲህ ማለት እችላለሁ ማለት ነው ካልክ ማስረጃ ትጠይቃለህ ከዑለሞች። አላህ ይጠብቅሃል ሲል ቆይ እንዳዳምጥ። አላህ ይጠብቅሃል ሲል አትታመምም ማለት ነው ብሎ አዳምጥ። አሁን መጨረሻ ላይ ልትሰጥ የፈለግከው የደመደምከው ድምዳሜ ላይ ነው። የአላህ ጥበቃ ሙሉ አይደለም ማለት ነው ብሎ የነገረህ አንድ ዓሊም ወይንም ደግሞ አላህ ይጠብቅሃል ሲል አትታመምም ማለት ነው ብሎ የፈታለህ አንድ ዓሊም አምጣ እና ትልቁ ያነ ክፈት። ይህ መንገዳቸው የት ባያደርሳቸው ይህ ፍልስፍና ነቢዩ መሐመድ እንዳልተጠበቁ ያልበዋሪ 57 ይህን የቁርአን አንቀጽ አንስቶ አሊም ምን ያደርግልኛል? ለእኔ ማስረጃው ሀዲስ ነዋ። ሀዲሱን እንኳ ቀጥታ ስለዚህ በራሳቸው እንደምትፈቱ ያው ልክ የቤት ስመጡ ጊዜ ትዋረዳላችሁ። በራሳቸው ነው የሚፈቱት፣ በራሳቸው ፍልስፍና ማለት ነው። ይሄ ማለት እንዲህ ቃላላህ እንዲህ ማለት ነው እያሉ ይፈስራሉ። እስኪ ወንድ ከሆናችሁ ከተፍሲሮች አምጡ እንደዚህ ብሎ የተገነዘበ የትም አይሄዱ። ይህን የቁርአን አንቀጽ አንስተው ከሙፈሲሮች ነቢ ሰለላሁ ዐለይሂ ወሰለም ስለዚህ ይሄ የሚያሳየው አይታመሙም ማለት ነው ብሎ የተረጎመ አንድም ሰው የለም።
እንዲህ እያደረጉ ነው በአላህ ቃልና በመልእክተኛው ቃል ላይ ላይቭ ከፍተው ሁሉ የሚጫወቱላቸው ሞኝ ናቸው። ዝም ብለው ያዳምጣሉ ቁጭ ብለው። እስኪ በዚህ መልኩ የተረዳ ሊቃውንት አላቸው ወይ ብለው የሚጠይቅ አንድ ህዝብ እንኳን የለም። በታች አላረ ወላሁ ያዕሱሙከ ቢነሱ አንቲካፉን አታምንም እንዴ? ለምንድን ነው አሁንም እዛው ላይ መቼም የማይስተካከሉ የሰው ወላሂ አባታችን ይሆናል ብዙ ዓመት አውቀዋለሁ። እዚህ ቢያንስ ሰው ሲቀጥፍ እንኳን የሆነ ማስረጃ መምጣት አለበት። አንዲት እንኳን እንደው ወይን ጥያቄ ያለሽ? ጥያቄ በኢየሱስ ዙሪያ ነበረ፣ ግን ትላንትና በደንብ ስለሰማሁ ብዙም አይደለም፣ ግን መማር እፈልጋለሁ። በደንብ ተምሬያለሁ፣ እስካሁን እየተማርኩ ነበረ። ሲቀጥል ሸሃዳ መያዝ እፈልጋለሁ። እሺ፣ በአጭሩ ስለ ኢስላም ልንገርሽ እና ከዚያ ሸሃዳ ትይዣለሽ። እሺ፣ ኢስላም ብሎ ማለት አምላክ ለሰው ዘር ሁሉ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። እንግዲህ ድንጋጌው ከመቼ ጀምሮ ነው ከተባለ ከአዳም ጀምሮ ከመጀመሪያው የሰው ዘር ጀምሮ ነው። ለእርሱ ነው መጀመሪያ ደንግጎ የሰጠው። አምላካችን አላህ ሱብሓነሁ ወተዓላ አዳምን ገና ወደ ምድር ሲያወርደው ጊዜ አንድ ቃል ኪዳን ሰጠው። ቁልና ህቢጡ ሚንሃ ጀሚዓ፣ በሉ ሁላችሁም ከዚህ ከሰማይ ወደ ምድር ውረዱ አልኳቸው አለ። አዳምና ሔዋን ወደ ምድር ሲወርዱ ጊዜ ፈኢማ የእትየነኩም ሚኒ ሁደን፣ ከእኔ አንድ ቅኑ የሆነ መንገድ በሚመጣላችሁም ጊዜ አላቸው። ፈመን ተቢዐ ሁዳየ፣ ያን የኔን ቅኑ መንገድን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ በእነርሱ ላይ ምንም አይነት ፍርሃትና ሐዘን የለባቸውም አለ። ወለዚነ ከፈሩ ወከዘቡ ቢአያቲና፣ ነገር ግን ያን የማወርድላቸውን አንድ ቅኑ መንገድ የካዱና አናቅጾችን በነቢያቶቼ ላይ የማወርዳቸውን ያስተባበለ ኡላኢከ አስሓቡ ናር፣ እነዚህ የእሳት ሰዎች ናቸው። ወሁም ፊሃ ኻሊዱን፣ እነርሱም በእርሷ ውስጥ ዘውታሪዎች ናቸው አለ። ታዲያ የአላህ ስብሓነሁ ወተዓላ ቅኑ መንገድ ምንድን ነው ከተባለ ራሱ ሲናገር ይላል ኢነ ዲነ ዒንደ ላሂ ልኢስላም አለ። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው አለ። አምላክ አላህ ስብሓነሁ ወተዓላ ይህን ቃል ኪዳኑን ለአዳም ሰጠው። የመጀመሪያው ነቢይ አድርጎ ለእርሱና ለሚስቱ ልክ እንዲሁ ደግሞ ለሚወልዳቸው ዘሮቹ ያስተምር ዘንድ አዘዘ። አምላክ አላህ ስብሓነሁ ወተዓላ አዳምን እንደመረጠው ሲናገር ثم اجتباه ربه فتاب عليه وهدى አለ። ከዚያም እኔ ጌታው መረጥኩት ንስሐውንም ተቀበልኩት አለ። ቀኑን መንገድም መርቼዋለሁ እያለ ይናገራል። ከፋቸዋለ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ወረዳለች ልጆች በቃ ታቋርጥ ኮሜንት። ነቢያችን ሰለላሁ ዐለይሂ ወሰለም ሁዘይፋ ኢብን አልየማን የተባለ ታላቅ ሰሃባ ጠየቃቸው። ያ ረሱለላህ ሀል ካነ አደም ነቢየን? ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ካነ ነቢየን ሙከለማ። አንቱ የአላህ መልእክተኛ ሆይ ለመሆኑ አዳም ነቢይ ነበርን ሲላቸው፣ አዎ ለዚያውም አላህ ያናገረው ነቢይ ነዋ ብለው ተናገሩ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም ነው። ልክ እንዲሁ ደግሞ የመጀመሪያው ነቢይ አድርጎ ለዚህ ለእስልምና አስተምህሮ የመረጠውና ያቸው አዳም የተባለን አካል ነው። ከዚያ በኋላ አምላካችን አላህ በየጊዜያቱ ከአዳም ዘር ነቢያት የሚባሉን እየመረጠ ያንን ቃል ኪዳኑን ኢስላምን ለነቢያቶች ሁሉ አዘዘባቸው። ነቢያቶችንም ለትውልድ ሁሉ ይህን አስተምሮ አላቸው። ገብታችኋል? ያን እየሄዱ እነዚህ ነቢያቶች ለየትውልዳቸው ሁሉ ሰበኩ፣ አስተማሩ። ኖህ ጋር ስንደርስ ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁ እያለ ይናገራል። ልክ እንዲሁ አብርሃም አምላክ አላህ ስብሓነሁ ወተዓላ ኢዝ ቃለ ለሁ ረቡሁ አስሊም፣ እኔም ጌታው አላህ እስለም ባልኩት ጊዜ ታዘዝ ባልኩት ጊዜ ቃለ አስለምቱ ሊረቢል ዓለሚን፣ አብርሃም እነሆ ለዓለማቱ ጌታ ለአላህ ታዛዥ ሁኛለሁ ሙስሊም ሁኛለሁኝ አለ ይላል። አብርሃም ታዲያ ይህንን የእስልምናን ድንጋጌ ለልጆቹ ተናዘዘ ይላል። ቀጥሎ
ወወሳ ቢሃ ኢብራሂሙ በኒሂ አብርሃምም ይችን ህግጋት ከአላህ የተቀበለውን ድንጋጌ ኢስላምን ለልጆቹ አደራ አላቸው ተናዘዛቸው ይላል። ልክ እንዲሁ ከልጆቹ በኋላ ለመጡ እነ ያዕቁብ አብርሃም ልጅ ኢስሐቅና ኢስማኤል በኢስሐቅ በኩል ማን ወጣ? ያዕቁብ ወጣ። ያዕቁብም ልክ እንዲሁ ለልጆቹ ምን አላቸው? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ መርጦላቸዋል፣ ኢስላምን። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ከዚያ በኋላ ከያዕቁብ ማን ወጣ? ዮሴፍ ዓለይሂ ሰላም። ዮሴፍ ልክ እንዲሁ ቃል በቃል እኔ ሙስሊም ነኝ እያለ ይናገራል። ይህ የዮሴፍ ምዕራፍ የሚለው ላይ ታገኙታላችሁ። ልክ በዚሁ መሰረት አምላክ አላህ ስብሐነሁ ወተዓላ እስከ መሲሁ ድረስ በነቢያቶች በኩል ኢስላምን እንዲያዙ እንዲያስተምሩ አዟቸዋል ማለት ነው። የመሲሁ ሐዋርያቶች ቃል በቃል ወሽሀድ ቢአንና ሙስሊሙን ይላሉ፣ እኛ ሙስሊሞች መሆናችንንም መስክር አሉ ይላል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለምንም ልክ እንዲሁ የመጨረሻው ዘመን ሊያስነሳቸውና አንተም ወደ የቀደሙት ነቢያቶች በተላኩበት መንገድ ላይ ያ እኔ ስገልጥላቸው የነበርኩት አምላክ ለአንተ ያው እየገለጥኩና አስተምር ብሎ አዘዛቸው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሓቀ ወአዩብ ወዩኑስ ወሃሩን ወሱለይማን ወአተይና ዳውድ ዘቡራ ይላል። ሙሐመድ ሆይ እኔ ወደነ ኖሕ ወደነ አብርሃም ወደነ ኢስማዒል ወደነ ኢስሓቅ ወደነ ያዕቆብ ወደነ ሙሴ ወደነ መሲሁ ወደነ ሰለሞን ወደነ ዳዊት ወደነ ዘከርያስ ወደነ ዮሐንስ ወደነዚህ ሁሉ ስገልጥ የነበርኩት አምላክ እነሆ ዛሬም በተራ ለአንተ እኔ ነኝ የምገልጥልህ ያለ ነቢያት ሁሉ ስገልጥ የነበርኩት አምላክ እያለ ይናገራቸዋል ማለት ነው በሱረቱ ኒሳ ላይ። እና ይህ ነው። እሺ ሸሃዳ ላስይዘሽ ወይንስ ሌላ ማወቅ የምትፈልጊያቸው ነገር አለ? እማራለሁ ከስርስር ሆኜ እስካሁንም እየተማርኩ ነበረ። ሸሃዳ ብታዘኝ በጣም ደስ ይለኛል። ኔትወርክ እየያዘ ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ከጌታው ከአላህ ዘንድ የሚያገኘው ምንድን ነው ከተባለ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ምህረትን ያገኛል። አላህ ባሪያዎች ወደ እሱ በሚመለሱ ጊዜ ኃጢአታቸውን ሁሉ ይቅር ይላቸዋል። ይህን ቃል ገብቷል በቁርአን ላይ። ሌላው ነገር ምንድን ነው? ሰው እስልምናን በመቀበሉ የተስፋ ቃል አለው ወይ ከሞት በኋላ ወደሚለው ስንመጣ፣ አዎ አምላክ አላህ ራሱ ቃል በቃል በቀጣዩ ዓለም የዘላለማዊ ህይወትን ልሰጣችሁ በዚያም ላይ ገነትን ላወርሳችሁ ብሎ ቃል ገብቷል። ቀድ አፍለሐል ሙእሚኑን እያለ የምእመናን ምዕራፍ 23 ላይ የመጀመሪያው አንቀጽ ላይ እናንተ አማኞች በእርግጥም ድናችኋል ብሎ ከተናገረ በኋላ ኡላኢከ ሁሙል ዋሪሱን አለዚነ የሪሱነ አልፊርደውስ ይላል። እናንተ ናችሁ ወራሾቹ ያችን ገነትን ፊርደውስን የምትወርሷት። ሁም ፊሃ ኻሊዱን እናንተም በእርሷ ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ቃል በቃል ራሱ ያናግረናል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩ ሰዎች እነርሱ በገነት ውስጥ ዘውታሪዎች ናቸው። ለእነርሱ ገነት አለችላቸው ካለ በኋላ በእርሷም ውስጥ ዘውታሪዎች ናቸው። ይህም የእኔ አምላካቸው የአላህ ቃል እውነት ነው እያለ ይናገራል ማለት ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ፣ ለዚህ ላመነውና ለመሰከረው ለአንድና ብቸኛ ለሆነው አምላክ ለአላህ ብቻ አምልኮ መስራትን ይጀምራል። ከዚህ በኋላ ትልቁ የአምልኮ ስርዓት ሶላት ነው። ነቢያቶች ሁሉ ሶላትን ይሰሩ ነበር፣ ይሰግዱ ነበር። መሲሁ ምን አለ? ወአውሳኒ ቢሶላት አለ። አምላኬ አላህ ሶላትን እንድሰግድ
አዞኛል፣ አደራ ብሎኛል ብሎ ይናገራል። ነቢያቶች ሁላቸውም ይሰግዱ ነበር ለአንዱና ብቸኛ ለሆነው አምላክ ለአላህ ሱብሓነሁ ወተዓላ። እና ያ ነው። ሙስሊም ጓደኞች በአካል የምታገኛቸው ካሉ ስለ ሶላት አሰጋገድ አስተምሮ ብታያቸው በጣም ቀላል ነው። ታገኝ ስለ ክርስቲያንና ስለ ሙስሊም ልታስተምረኝ ይፈልጋ ነበር። በዛውም ሻሃዳ ለማየት። መልካም። ስለ እስልምናና ስለ ክርስትና ባጭሩ ከዚህ በፊትም ተናግሬያለሁ። ባጭሩ እንድትረዱ ዘንድ ምንድነው እናደርገው? እስልምና ነው ወይንስ ትክክለኛው ሃይማኖት ወይንስ ክርስትና የሚለውን ፍትሃዊ ሆነን ከመጽሐፍ ቅዱስም ማለት እኔ ክርስቲያን ነኝ። ስለ እስልምና ስለ ክርስቲያን ነግረኸኝ ሻሃዳ ለመያዝ መስመር ለመሄድ ላስረዳሽ ነው። እንግዲህ እስልምና ነው ትክክለኛ ሃይማኖት ወይንስ ክርስትና የሚለውን ለማወቅ ፍትሃዊ ሆነን ክርስትናንም እንደ መጽሐፍ ቅዱስ እስልምናንም እንደ ቁርአን እንመዝናለን። ከዛ በፊት ግን አንድ ሚዛን እናስቀምጣለን። እርሱም ምንድነው? ትክክለኛ ሃይማኖት ብሎ ማለት አምላክ የደነገገው ነቢያቶች የሰበኩት መሆን አለበት። ምክንያቱም መለኮታዊ እምነት መምጣት ያለበት ከአምላክ ነው። ከዚያ ነቢያቶች የተቀበሉትና የሰበኩት መሆን አለበት። ለመሆኑ በዚህ ሚዛን እስልምናን ነው ወይንስ ክርስትናን ነው አምላክና ነቢያቶች የደነገገላቸውና የሰበኩት ነቢያቶች የሚለውን ስለ ሁለቱም እንመለከታለን። ወደ ቁርአን ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ራሱ እስልምና እንደደነገገው ይናገራል። ልክ እንዲሁ ነቢያቶችም እስልምናን እንደሰበኩት ይናገራሉ። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አላህ ምን አለ? ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ብቻ ነው እያለ ይናገራል። ልክ እንዲሁ ለቀደሙት ነቢያት ራሱ ደንግጎ እንደሰጣቸው ሲናገር እስልምናን ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አላህ። ከዚያም በኋላ ምን አለ? ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን ሃይማኖት ራሴ ደነገግኩላችሁ እያለ ይናገራል። አያችሁ? ስለዚህ አምላክ ራሱ ደንግጎት እንደነበር ለቀደሙት ነቢያት ራሱ ይነግረናል። እሺ ነቢያቶችስ ሰብከውታል ወይ ወደሚለው ስንመጣ፣ አዎ ነቢያቶችም ሰብከውታል። ራሳቸውን እኛ ሙስሊሞች ነን እያሉ ይገልጹ ነበረ። ኖሕን ብንወስድ ለምሳሌ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ልክ እንዲሁ ያዕቁብ ዓለይሂ ሰላም ልጆቹን አደራ ሙስሊም ሁኑ እያለ ሲሰብካቸው እናያለን። ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ እርሱም እስልምና ነው። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ስለዚህ ከዚህም እንረዳለን አምላክ እንደደነገገውና ነቢያቶች እንደሰበኩት በዚህ መሰረት እናገኛለን ኢስላም። በዚሁ አንጻር ለመሆኑ እግዚአብሔር ክርስቲያን ሁኑ ብሎ ደግጓል ወይ? ልክ እንዲሁ ነቢያቶች ክርስቲያን ሁኑ ብለው አዘዋል ወይ ብለን መጽሐፍ ቅዱስ ላይ ስንሄድ አንዲት ቦታ ላይ እግዚአብሔር ክርስቲያን ሁኑ ያለበት ቦታ የለም መጽሐፍ ቅዱስ ላይ። ልክ እንዲሁ ነቢያቶችም ክርስቲያን ሁኑ ወይም ክርስትና እምነትን ተከተሉ ብለው የሰበኩበት አንድ ቦታ ላይ አታገኙ። ስለዚህ እንዳውም የሚናገረው ምንድን ነው? የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለ1 ዓመት ያክል ተሰባሰቡ፣ በዚያም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ነቢያት እንዳለ ካለፉ በኋላ ማለት ነው። አያቸው አይደለ? ክርስቶስም ካረገ በኋላ ገብታችኋል። ከክርስቶስም ትምህርት ከቀደሙት ነቢያቶችም ትምህርት እንዲሁ ክርስቲያን ሁኑ ብሎ ያስተማረ አንድም ቦታ የለም። ነገር ግን ክርስቶስ ካረገ በኋላ ሰዎች ክርስቲያን ተብለው ተጠርተዋል። እሺ የጠራቸው ማን ነው ብለን ስናይ ሐዋርያት የተባሉት እዚያ ላይ ማን ናቸው ብለን ስናይ ክርስቶስ የመረጣቸው 12 ሐዋርያት ራሱ አይደሉም። ጳውሎስና ባርናባስና ያነሳቸው ከላይ እንዳውዱ። ልክ እንዲሁ ደግሞ እግዚአብሔር ነው ወይ ክርስቲያን ብሎ የጠራቸው አይደለም። ወይስ ነቢያቶች ናቸው ወይ ክርስቲያን ናቸው ያሏቸው አይደለም። በዘመኑ የነበረው ጠላት ነው እናንተ ክርስቲያን ብሎ እንደማንቋሸሽና እንደማነወር ያነሳላቸው ይህን ስያሜ ማለት ነው። እና ይህን ይመስላል። እና
እውነተኛ ሃይማኖት ብሎ ማለት አምላክና ነቢያቶች አምላክ የደነገገው ነቢያቶች የሰበኩት ነውና ይህን ደግሞ ኢስላም ላይ ነው የምታገኙት። هذا هو الإسلام ኢስላም ብሎ ማለት አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። በቁርአን ላይ ሲናገር ይላል ወረዲቱ ለኩም الإسلام ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላችሁ እያለ ይናገራል። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ሙስሊም ሆነው ለሞቱ ሰዎች ምን አዘጋጅቶላቸዋል የሚለውን ሲነግረን ጊዜ الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ በእኔ በአላህ ያመኑና ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው እያለ ይናገራል። ሙስሊም ሳይሆኑ የሞቱትንስ ወደ ገሃነም ነው የሚሄዱት ይከስራሉ እያለ ይናገራል። يقول سبحانه وتعالى ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው እና የተከተለ ሰው ይህ ከእኔ ዘንድ የተሳይ ቀን ተቀባይነት የለውም እርሱም ከከሳሪዎች ይሆናል ከጀሃነም ሰዎች እያለ ይናገራል። ይህን ይመስላል። እሺ ቤትሽን አንሺው። አንቺዋለሁ እኮ። እሺ ሻሃዳ ላስይዝሽ? አዎ አስይዘኝ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድ ረሱሉላህ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እሺ ስለ እስልምና በደንብ እንድትማሪ ዘንድ ከታች ያለችው ልጅ ጃስሚን የምትል ትታይሻለች። መጨረሻ ላይ ያለችው አለች። ፎሎ አድርጊያት እና እሷን በውስጥ ታገኝሻለች። እንድትማሪ ታግዝሻለች። እሺ ጓደኞች በአቅራቢያሽ ታገኛለች። ይኸውልህ እየነገርኩ ነው። የኔ አምላክ ማለት ነው እኔን ለማዳን ፍቅሩን ለእኔ ለመግለጥ ማለት ነው ነብይ አይደለም የላከልኝ አምላክ የነበረው እርሱ ለእኔ ምን ሆነልኝ? ሰው ሆነልኝ። እኔም ፈልጎ እኔን መስሎ መጣ። ገባህ? ነብይ አይደለም የላከልኝ ራሱ ነው። በራሱ ራሱን ያዋረደ እየሰማኸኝ እየሰማሁ ነው። አዎ እኮ ሰማ ልጨርስልህ። የእኔ አምላክ ራሱን ነው ባዶ ያደረገው። ክብሩን ራሱ ነው ትቶ የመጣው እንጂ ማንም ክብሩን አልቀማውም። እየነገርኩ ነው። ይሄ ደግሞ የሆነው ከታላቅ ፍቅሩ ለሰው ልጆች ካለው ታላቅ ፍቅር የተነሳ ነው ራሱን ባዶ ያደረገው ሰው የሆነው። ገባህ? ነብይ አይደለም የላከልኝ የኔ አምላክ። ራሱን ገደለ ወይንስ ሰዎች ናቸው የገደሉት? ርዕስ ሽፍት እያደረክ ነው። ስለ ፍቅር ነው እያወራን ያለ ነው። ከሱ እንቀጥላለን። ስለ አንተ ብሎ ደሙን አፈሰሰልህ አይደለ? ስለ ፍቅር ነው እያወራን የነበረው። ደሙ ስለማፍሰስ ስለ ፍቅር ነበር እያወራን የነበረው። አታዳምጥም እንዴ? ስለ ፍቅር ነበር እያወራን የነበረው። ይህ አምላክ ሰው ሆኖ መጣና እኮ ስለ ፍቅር ነው እያወራን የነበረው። ይህ አምላክ ሰው ሆኖ መጣልህና ስለ አንተ ብሎ ደሙን አፈሰሰልህ አይደለ? በመስቀል ላይ። ልክ ነኝ ወይንስ ተሳስቻለሁ? ልድገምልህ አሁንም አስሬ። ስለ አንተ ሰው ሆኖ መጥቶ ምን አደረገ? ሰው ሆኖ መጣ። የኔ አምላክ ከታላቅ ፍቅሩ የተነሳ ነብይ አይደለም የላከልኝ እንዳንተ አምላክ ማለት ነው። የኔ አምላክ ራሱ ነው ባዶ ያደረገልኝ። ራሱ ነው የመጣው። የቱ ፍቅር ይበልጣል? የቱ ፍቅር ይበልጣል? ራሱን ምን አደረገ? ራሱን ባዶ አደረገ። እኔን መሰለ ከፍቅሩ የተነሳ ሰው ሆነ። ገባ? ካፈርክበት ተራ ለምን በእምነት ላይ ቆየህ? ደሙን አፈሰሰልኝ ማለት አልችልም። አንተ ፈርበት እንጂ ደሙን አፍስሶልሃል። አታዳምጥም እንዴ? ደሙን አፍስሶልሃል በመስቀል ላይ አምላክህ ወይንስ አላፈሰሰልህም? ይኸውልህ እየነገርኩህ የእኔ አምላክ ደም ከማፍሰስ በላይ ሰው ሆኖልኛል እያልኩ እኮ ነው። አሰማም እንዴ? በቃ እሺ። ስለዚህ ደሙን ያፈሰሰው ራሱን ራሱ አጠፋ ነው የምትለው ወይንስ ሰዎች ናቸው የገደሉት? ከሁለት አንዱ ነው የሚሆነው። ነፍሱን በፍቃዱ አሳልፎ ሰጠ ወዳጅ። ይሄ ደግሞ የሆነው
ካለው ከታላቅ ፍቅሩ የተነሳ ነው። ገባ? ነፍሱን በፍቃዱ አሳልፎ ሰጠ እንጂ ማንም አልገደሉም። አይገባህም? አሁን ለአንተ ማለት ለአንተ አሁን አይገባህም። በፍቃዱ ነፍሱን አሳልፎ ሰጠ። በፍቃዱ አማርኛ አችልም እንዴ? ራስን ማውረድ ነው ከይቅርታ ጋር እንዲህ አይነት ሰው ጋር መቀጠል። ካመንክበት በእምነትህ አትፈር። አዋ ይሁዲዎች ናቸው የገደሉት በል። ገብቶሃል አይደል? እንዴት ነው አንድ አምላክን ያክል ሰዎች ገደሉት እና እኔ ፍቅሩን ገለጸልኝ። በዚህ ምንም እንደማያፈቅራቸው አምላካቸው የምትረዱት መቼ እንደሆን ታውቃላችሁ? አዳም ኃጢአትን ሰርቷልና እንዳለ እያንዳንድህ የአዳም ልጅ ስለሆን ከኃጢአተኛ ነህ ብሎ የፈረደባችሁ ጊዜ ነው። ወላሂ ላዝም የዛኔ ነው። እስኪ አስቡት፣ አባታችሁ ጥፋት አድርጎ ምንም አንተ በማታውቀው ትምህርት ቤት ውለህ መጣህና ወደ ቤት ስትመጣ ፖሊስ መጣና ያዝህና ወደ ፍርድ ቤት ወሰደ። ምን አድርጌ ነው? አባትህ ጥፋት አጥፍቷልና ትፈለጋለህ። እሺ አባቴ ኃጢአቶች ሲሰራ ነበርኩኝ፣ የለህም። ሲሰራ አብሽር አባቴ ብዬ አስተባብሬዋለሁ ባልሰራም በፍጹም አላልኩትም። ግን በቃ አንተ የሱ ልጅ ነህና ኃጢአተኛ ነህ ብሎ ቢፈርድብህ ይሄ አፍቃሪ ነው ጠላት ነው ለእናንተ? ወላሂ ላዝም ጠላታቸው ነው አይደል? እዛ አፍቅሮኛል ለኃጢአተኛ ነህ ብሎ በፈረደበት ጊዜ ነው ጠላትህ መሆኑን ያወቀው። ሲቀጥል የክርስትና እምነት በደም ላይ የተመሰረተ መሆኑን እየተናገራችሁ ነው። በደም ላይ የተመሰረተ ደም ይፈልጋል አምላክ፣ የሰው ደም ይዛችኋል አይደል? ያለ ደም ክርስትና የለም። በቃ ጳውሎስ ሲናገር ያለ ደም የኃጢአት ስርየት የለም ይላል። ደም የሚለው የምን ደም እንደሆነ ታውቃላችሁ? የእንስሳት ደም ቢሆን ችግር የለውም። የሰው ደም ላይ የተመሰረተ የሆነ ሃይማኖት ከይቅርታ ጋር ማለት ነው እምነቱ ነው። ምንም ማድረግ አላህ ሙስታን። እሺ ጥያቄ ያለው ካለ መቀጠል ይችላል። አምላክ ፍቅሩን የገለጸው በምንድን ነው ከተባለ አምላክ ስለ ራሱ ገልጾልህ ወደ ራሱ ባቀራረበህ ጊዜ ነው ያን ያደረገው። አንደኛ ነቢያትን በመላክ ስለ ራሱ ያሳውቀሃል። ሁለተኛ ኃጢአት ብታደርግ ከእርሱ ትርቃለህና ከኃጢአት የምትመለስበትን መንገድ ንስሐ የሚባልን በር በእርሱና በአንተ መካከል መክፈቱ። አዳም ኃጢአትን ባደረገ ጊዜ ተጸጸተ በልቡ፣ ግን እንዴት ወደ አምላኩ መቅረብ እንዳለበት አላወቀም ነበር። አምላካችን አላህ ከውዴታው የተነሳ ለአዳም ምን አደረገ? የንስሐ ቃልን በልቡ ላይ ጣለለት፣ አስተማሩ። ወዲያውም አዳም ተንበርክኮ ወደ አምላኩ ወደ አላህ ንስሐን አደረገ። አላህም ንስሐን ተቀበለው። ፈተለቃ አደሙ ምን ረቢህ ከሊማትን ይላል አላህ። አዳምም ከጌታው ከአላህ የንስሐ ቃልን ተቀበለ፣ ተማረ። ፈታበ ዐለይህ፣ አላህም የእርሱን ንስሐ ተቀበለው። ወደ አላህ ንስሐ ባደረገ ጊዜ አላህ ስብሐነሁ ወተዓላ ንስሐን ተቀበለው። ኢነሁ ሁወ ተዋቡ ረሒም፣ እኔ አምላካችሁ አላህ የባሪያዎቼ ንስሐ የሚቀበልና አዛኝ የሆንኩኝ አምላክ ነኝና አለ። እርሱ አዛኝ ነው፣ እርሱ ወዳድ ነው ለባሪያዎቹ፣ እርሱ ንስሐቸውን ተቀባይ ነው። ገብቷል? ምንም ኃጢአትን ባልሰራህበት እንደ ኃጢአተኛ አይፈርድብህም። እርሱ አባትህ ሰርቷልና በአንተም የእርሱ ልጅ ነህና ኃጢአት በእርሱ በኩል ወደ አንተ መጥቷልና ብሎ ሂሳብ የለም ከእርሱ ዘንድ። ኃጢአት ማለት ትርጉሙን መጀመሪያ ብታውቁት ይህ እምነት ስህተት እንደሆነ ትረዱ ነበር። ኃጢአት ማለት ነው ማለት ነው። ኃጢአት ማለት የአምላክን ሕግ መተላለፍ ማለት ነው። አምላክ አታድርግ ያለህን ነገር ማድረግ፣ አድርግ ያለህን ነገር አለማድረግ፣ ይህ ነው ኃጢአት ብሎ ማለት። ታዲያ ይህ ነገር በሰዎች ላይ መቼ ነው የሚሆነው ከተባለ አይምሯቸው በሚበስልበት ጊዜ፣ ለአቅመ አዳም ለአቅመ ሔዋን በሚደርሱበት ጊዜ የዛን የአምላክ ሕግና ስርዓት ደርሷቸው አምላክ አታድርግ የሚለው ክልከላ ደርሶት አድርግ የሚለው ትእዛዝ ደርሶት ያን ነገር አድርግ ያለውን አላደርግም ካለ፣ አታድርግ የተባለውን ካደረገ የዛኔ ነው እንደ ኃጢአተኛ የሚፈረድበት። ከዚያ በፊትስ በፍጹም እንደ ኃጢአተኛ አይፈረድበትም። ይሄ ነው ኢስላም የሚያስተምራቸው። ስለዚህ አንድ ሰው ሲወለድ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የኃጢአትን ኃጢአትነት እስኪለይና እስኪያውቅ ድረስ፣ ክፉንና ደጉን እስኪለይ ድረስ፣ የሚጠቅምና የሚጎዳን እስኪለይበት አይምሮ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ እንደ ኃጢአት ላይ በወድቅ ራሱ እንደ ኃጢአት አይቆጠርበትም። አንድ ህፃን ልጅ የ5 ዓመት ህፃን ልጅ ሽጉጥ አነሳና አባቱን ሽጉጥ ሰዎችን ገደለ። ምን እንደሆነ አያውቅም ኃጢአትነቱን። ይሄ ሰው መግደል ምን እንደሆነ አያውቅም። ይሄ ልጅ እንደ ኃጢአተኛ ይፈረድበታል? አይፈረድበትም።
አንድ የ4 ዓመት የ5 ዓመት ህፃን ልጅ የሆነ ፍራንክ አነሳና ከአባቱና ከእናቱ ሄዶ ሰርቆ ከረሜላ ገዛ። ይህ ሰው እንደ ሌባ ይቆጠራል? ላ የዚህን ኃጢአትነት አያውቅምና ይሄ ነው። አላህ ምስላ። እሺ ጥያቄ ያለው ካለ ይገጥም። ጥያቄ ያለ? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አይ ደህና ነህ? አለ አልሐምዱሊላህ። የእኔ ጥያቄ 2 ጥያቄ ነበር። እሺ አንደኛው ብሉይ ኪዳንና ሐዲስ ኪዳን የሚባለው እንዴት ነው? እንደ ቁርአንና እንደ ሐዲስ አይቀበሉትም ነው? እንዴት ነው? አሁን በቁርአንና በሐዲስ ደይፍ ምናምን አለ። እንደዛ ብለው ነው የሚያስቡት ወይስ እንዴት ነው? አንዳንዴ በብሉይ ኪዳን ምናምን ይላሉ፣ በሐዲስ ኪዳን ምናምን አንቱ ምናምን ይላሉ። እሱ ንገረኝ እስኪ። አንተ ስለ ሰው አላስተማርክ የሰበከ ወይም ደግሞ ያስተማርክ አይመስልህም? እንዲ ምን አለ የራስህን አርፈህ ብታስተምር። ስለ ሰው ጥልቅ የምትል ምን ሆነ? ግን ሂደህ 24 ሰዓት ነቢያችንን ሲዘልፍና አወዋካቸው። ሄዱና ተሳዳቢዎች መምህሮቻችን ተናገሩ። እኛ አልተሳደብንም። ማን ሌላ ስለተሳደበ አንተ የግድ መሳደብ አለብህ? ይሄ ከአንድ እምነት አስተማሪ የሚጠበቅ ነው። አንተ እኮ የእምነት አስተማሪ ነህ አይደለ? የተሳደብኩትን ብቻ የተሳደብኩትን ነገር የሰውን እምነት ማጣጣል፣ የሰውን እምነት በዚህ ደረጃ መዝለፍና ማዋረድ፣ ክብር መንሳት፣ ይሄ እኮ በጣም ንገረኝና ይሄ በእምነቶች መካከል መከባበር። የሰደብኩትን አንድ ስድብ ንገረኝ፣ እምነትህን ንገረኝ። እንዲህ በጣም ነው የምከታተል። አንተ ስትሰደብና ስትዘልፍ ሳታዋርድ የወጣበት ቀን አለን። አንድ ምን ብዬ ሰደብኩ? አንድ እኔ እንዴት አድርጌ ላስቀምጠው እችላለሁ? እኔ በገባው ቁጥር አንተ የሰውን እምነት ስታጣጥልና ስታዋርድ ነው ማይ። ለምን መሰለህ? እኔ አሁን እዚህ ልሳደብ ወይም ደግሞ ክብር ለመንሳት ምናምን አይደለም የመጣሁት። እኔ ልነግርህ ነው። አትሊስት እንኳን በእምነቶች መካከል መከባበር። እኔ ብዙ የእምነት ብዝሃነት ባለበት አካባቢ ነው የተወለድኩት። ገብቶሃል? እኔ ክርስቲያኑም ሙስሊሙም በሰላም ተከባብሮ የሚኖርበት አካባቢ ነው የተወለድኩት። ግን ይሄ ለኛ አይጠቅመንም። ሰው የፈለገውን እምነት ነው የሚከተለው። ፈጣሪ እሺ፣ የሰደብኩትን አንድ አምጣ አልኩህ። ይሄ ልታወጣ አልቻልክም። አሁን እምነትን ስለመሳደብ ያለንን አቋም እንደ እስልምና ላስረዳህ ቢያንስ ጊዜ ሰጥቼ ማለት ነው። እሺ አዳምጥ። አላህ ስብሓነ ወተዓላ በሱረት አልአንዓም ላይ ምን ይላል? ወላ ተስቡ አለዚነ የድዑነ ሚን ዱኒላህ፣ እነዚያ ከአላህ ውጭ ሌላን አካል የሚጠሩ ሰዎችን አትስደቧቸው ይላል። የሌላን እምነት የእምነቶቻቸውን መገለጫዎች መሳደብ ነውር ነው። በኢስላም አይቻልም፣ አይፈቀድም። አላህ ነው ቃል በቃል ወላ ተስቡ አለዚነ የድዑነ ሚን ዱኒላህ ፈየስቡ ላህ ዐድወን ቢገይሪ ዒልም ያለው። እነዚያ ከአላህ ውጭ ሌላ አካል የሚያመልኩ ሰዎችን እንዳትሰድቧቸው ብሎ ተናግሯል። ገብቷቸዋል አይደለ? እኛ ተደጋጋሚ ታድርገ ሰው እየተናገረ ጣልቃ ትግቡ ባካቸው። አምላካችን አላህ ስብሐነ ወተዓላ ተረጋ ወቁሉ ሊናሲ ሑስነን ይላል አምላካችን አላህ ስብሐነ ወተዓላ። ለሰው ሁሉ መልካምን ተናገሩ ይላል። ገብቷቸዋል? ይሄ ነው ክርስቲያን ሶሻል ሚዲያ ላይ ታውቃላችሁ፣ ከሙስሊሞች ጋር በትክክል መሟገት ሲያገተ ጊዜ አላህና መልእክተኛ ሲሳደብ የሚሆኑ ሰው ታውቃላችሁ። ግን አንድም ከሄዳቸው አትናገሩ፣ ደስተኛ ናቸው በዚህ። ነገር ግን ይሄ ንጽጽር እንዳይሰራባችሁ ክርስቲያኖች ገብቶ በቃ ጥያቄ ያለው ይጠይቅ። ለማንኛውም ወሬ አንፈልግም። ጥያቄ ያለው ይጠይቅ። እስልምና ላይ ጥያቄ ካለ ጠይቅ። ከሌለ ክርስትና ላይ መልሳለሁ ካልክ ሚውትን አሳላ ይሄ ነገር አሳውቅኝ። ካልሆነ ወርዳ ታብ አድርግ። ያላ ምረጥ ከሶስት ሁላችሁም ክርስቲያኖች ናቲ ሚውትን አንሳ። ናቲ ቆይ እኔን ልመጣ ነው ሊጠይቅ ስለሆነ መጣ